እንዴት ናችሁ? እንዴት ከረማችሁ? ሰላም ናችሁ ወይ? ሁሉ ሰላም ነው። እንግዲህ ዛሬ ደግሞ በጣም በርደን እየሆነ በኢትዮጵያ ምድር ላይ ስለተከሰተው ስለ ሄፒታይተስ ቢሲ ቫይረስ እንግዲህ እሱን ነገር ለማውራት ለማስታወስ ወይ ደግሞ እንደዚህ አይነት ነገሮች በጣም እንግዲህ እየጨመሩ መምጣታቸውን ለማወቅ ኢትዮጵያ ውስጥ ምን ያህል በርደን አለ፣ እንዴት ነው የሚተላለፈው፣ አንድ ሰው ከታመመስ ምን አይነት ምልክቶችን ያሳያል፣ እንደዚህ አይነት ምልክቶች አሳይቶ በዚህ የተጎዳ ሰውስ ምን አይነት ሕክምና አለው ወይ ሊታከምስ ይችላል፣ የት ነው ሊታከም ይችላል የሚለውን እንግዲህ ዛሬ ለማውራት መጥቻለሁ ወይ ለመማማር መጥቻለሁ። በዋነኝነት ግን ምንድነው ያው ሄፒታይተስ ቢ እና ሄፒታይተስ ሲ ከኤችአይቪ ጋር ኮኢንፌክሽን ሆኖ አብሮ እንግዲህ እየተከሰተ ያለ ህመም ነው። ስለዚህ ይሄስ ጉዳይ ምን ያህል ነው? ይሄ ጉዳይ ሲከሰት ምንድነው ህክምና ሊገኝ ይችላል የሚለውን ነገር እንግዲህ ይሄንን ይዤ ነው ዛሬ የመጣሁትኝ። እንግዲህ ከዚህ ፊትም ቀድሜ እንደምላችሁ ላይክ በማድረግ ሼር በማድረግ ሀሳብ በመስጠት ጥያቄዎችን በመጠየቅ እያዳበርን በሰፊው እያብራራው ለጥያቄዎች መልስ እየሰጠው እንደሚሄድ አሁንም ተስፋ አደርጋለሁ። እስቲ በዋነኝነት ይሄ ቫይረስ እንዴት ነው የሚተላለፈው? በተለምዶ የወፍ በሽታ እንለዋለን ወይ ደግሞ የጉበት ቫይረስ ተብሎ ይጠራል እና እንደዚህ ይሄ ነገር በምንድን ነው የሚተላለፈው? እንግዲህ ከኤችአይቪ በጣም የከፋ ነው ማለት ነው። ኤችአይቪ ለምሳሌ በግብረ ስጋ ግንኙነት ከእናት ወደ ልጅ በእርግዝና ወቅት ይሆናል፣ ስናጠባ ይሆናል፣ በመውለድ ወቅት ይሆናል ሊተላለፍ የሚችል ሲሆን ይሄኛው ግን በዋነኝነት በግብረ ስጋ ግንኙነት ብቻ ሳይሆን በንክኪም ሊተላለፍ ይችላል ማለት ነው። በንክኪ ማለት እንግዲህ የኛ ማህበራዊ ህይወት አብረን በመኖር አብረን የጋራ ነገሮችን በመጠቀም ብዙ ነገሮች ማህበራዊ ህይወታችን በጣም ክሎዝ ስላለ እንደዚህ አይነት ነገሮች ላይ እንግዲህ ትኩረት እንድንሰጥ ስላስፈለገ ነው ዛሬ ይዤ የመጣሁትኝ። እንግዲህ 2023 በተደረገ ጥናት ከ7.6 ሚሊዮን ሰዎች በላይ ኢትዮጵያ ውስጥ እንግዲህ በዚህ ህመም የተያዙ ሰዎች እንዳሉ ያብራራል። እንግዲህ ይህ ጥናት ማለት በመላው ኢትዮጵያ ሳይሆን በተለይ አንዳንድ ቦታዎች ላይ በጣም የከፋ፣ አንዳንድ ክልሎች ላይ አንዳንድ ቦታዎች ላይ ከፍተኛ ስርጭቶች እያሳየ እንዳለ አሁን ባለው ጥናት እንዳውም ከ8 እስከ 12% መተላለፍ መጠኑ እያሳየ እንዳለና ብዙ ያልታወቀ በማህበረሰብ ውስጥም ብዙ ያልታወቀ ብዙ ጊዜ እንደዚህ አይነት ሰዎች ስናገኝ የወፍ በሽታ ነው ብለን ከመደምደም ውጪ ሕክምና እንዳለው የጉበት ቫይረስ ሊሆን እንደሚችል መገመት አለመቻላችን እንግዲህ ነው ዋናው ነገሩ እንግዲህ እያባባሰው ያለው ማለት ነው። ስለዚህ ይሄ ነገር እንዴት ይተላለፋል? ቅድም እንዳልኳችሁ ነው። በግብረ ስጋ ግንኙነት በንክኪ ይተላለፋል። አብዛኛው ብዙ ጊዜ እንግዲህ እስር ቤት ያሉ ወንድሞቻችን፣ እህቶቻችን፣ ልጆቻችን እዛ ቦታ ካለው አንጻር ሁሉ ነገር ምላጭም ቢሆን ሁሉ ነገር በጋራ ይጠቀማሉ። ታቱ የሚደረጉ ወጣቶችም እንደዚሁ እንግዲህ ትኩረት መስጠት፣ ጥንቃቄ ማድረግ እንዳለባቸው በዛም በኩል የተላለፈው በጣም ብዙ ስላለ ደም አንዳንድ ሰው ደግሞ ደም በመውሰድ እንደዚህ አይነት ነገሮችም በእርግጥ ቀይ መስቀል በጣም ትልቁን ጥንቃቄ የሚያው ጉዳይ ነው። ግን ምንድነው አንዳንዴ በጣም አክሲደንታሊ ሰዎች ሊሞቱ ሲሉ ዳይሬክት ደም የሚሰጥባቸው ሁኔታዎች ካሉ በዚህ እንግዲህ ሊተላለፍ ይችላል ማለት ነው። ምን አይነት ምልክቶች አሉት? አብዛኛው ለረጅም ጊዜ ምንም አይነት ምልክቶች ሳያሳይ የሚቆይ ነው። ግን በዋነኝነት ምን አይነት ምልክቶች አሉ? አይናቾች ቢጫ መሆን፣ ማስታወክ፣ ማቅለሽለሽ፣ በጣም የድካም ስሜት መሰማት፣ እንቅልፍ ማለት ከፍተኛ የድካም ስሜቶች መኖር፣ እንደዚህ አይነት ነገሮች በዋነኝነት ምልክቶቻቸው ሳይሆን በጣም ጥቆር ያለ ሽንት፣ ሰገራችን ላይ ደግሞ በጣም መልኩን የቀየረ ሰገራ ከምናቀው እንደዚህ አይነት ምልክቶች ያሳያል። ሁለተኛ ደግሞ በዋነኝነት ይሄ ምልክት ከመታየቱ በፊት ራሱ በቀኝ እጃችን በኩል እዚህ ጡታችን ስር ያለ ህመም መሰማት፣ ወዳችን ላይ ህመም መሰማት፣ እዚህ በቀኝ በኩል ለየት ያለ የህብጠት ስሜት መኖር፣ እነዚህ ነገሮች ካሉ እንግዲህ ምንድነው 100% በሽታው የጉበት ቫይረስ ነው፣ ሄፒታይተስ ቢ ነው፣ ሲ ነው ከማለታችን በፊት ብንታይ እንዲህ አይነት ምልክቶች ቀድመው ሲኖሩ መታየታችን አንዱ መከላከያ መንገዱ እንዳይሰራጭ ቤተሰቦቻችን ውስጥ እንዳይሰራጭ ይረዳናል ማለት ነው። ስለዚህ በዋነኝነት እንግዲህ የምንከላከልባቸው ዘዴዎች እነዚህ ናቸው። አንደኛ
የመጀመሪያ ማወቅ ነው። አሁን ኢትዮጵያ ውስጥ ይሄ ነገር በርደን እየሆነ እየጨመረ እየታየ ቁጥሩ ሰዎች በዚህ እየተጎዱ እየሞቱ እንዳሉ መሆኑን ማወቃችን እንግዲህ አንዱ የመከላከያ ዘዴ ነው። ሁለተኛ የመከላከያ ዘዴ ደግሞ ቅድም የነገርኳችሁን ሃይላይት የሆኑ ምልክቶቹን እንግዲህ በእያንዳንዳችን በየራሳችን ላይ ማየትና እንደዚህ አይነት ምልክቶች ሲኖሩ ቀድሞ ወደ ሕክምና መሄድ ነው። እንደዚህ አይነት ደግሞ ቤተሰባችን ውስጥ የታመመ ሰው ሲኖር ደግሞ ሌላውን ቤተሰብ ደግሞ እንዲመረመር ማድረግ፣ ክትባቶች እንዲወስድ ማድረግ። በተለይ ደግሞ ለህፃናቶች እንደተወለዱ ክትባቱ መጥቷል፣ ክትባቱ ይሰጣቸዋል። ስለዚህ አንዱ እንግዲህ ይሄ ክትባት በማግኘታቸው ህፃናቶቻችን ሴቭ ናቸው። ቤት ውስጥ ደግሞ የታመመብን ሰው ሲኖር ወፍ ነው ብለን ከማቆየት ወደ ህክምና እንዲሄድ አስፈላጊውን ህክምና እንዲያገኝ እኛም እዛ ቤተሰብ ውስጥ ያለ ሰው ደግሞ ሁሉም ሰው ተመርምሮ ክትባቱን እንዲያገኝ አስፈላጊ ሁኔታዎች አሉ ማለት ነው። ዛሬ ሁኔታዎች አሉ እንግዲህ በውስጥ መስመር የት ነው የሚካሄደው፣ እንዲህ አይነት ነገሮች ሲገጥመን የትኛው ሆስፒታል ነው የሚሄደው የሚለውን በውስጥ መስመር ላስቀምጥላችሁ ሞክራለሁ። በዋነኝነት ግን ቅድም እንዳልኳችሁ ችግሩ ከ8 እስከ 12% ደርሷል ማለት ነው። ይሄ ደግሞ ቀላል አይደለም። እንደ HIV በግብረ ስጋ ግንኙነት ብቻ ሳይሆን በንክኪም ሊተላለፍ የሚችል በጣም ፈጣን በጣም ገዳይ የሆነ ህመም ስለሆነ እንደዚያ ነገሮችን ችላ እንዳንል እንድናቅ፣ ቤተሰብ ውስጥ የታመመብን ደግሞ ሰው ካለ ቶሎ ህክምና ሳይጎዳብን ቶሎ ህክምና እንዲያገኝ፣ ምልክቶቹን ደግሞ እነዚህ ማቅለሽለሽን፣ አይን ቢጫ መሆንን፣ ሽንታችን በጣም ጠቆር ያለ ሽንት መሆኑን፣ በጣም ቋቅ ማለት፣ በቀኝ በኩል የእብጠት ስሜት መሰማት፣ የሆድ ህመም፣ እነዚህ ነገሮች ሲኖሩ እንግዲህ ሊሆን ነው እንኳን ባንችል አይ ለካ እንደዚህ ነገሮች አሉ ካለ ደግሞ መታየት አለብን የሚለውን ማናውኑ በህክምና ቦታ ሄደን እንግዲህ መታየት እንችላለን ማለት ነው። ህክምናው እንግዲህ አሁን በተለይ ከኤችአይቪ ጋር በዓለም ላይ በጣም ብዙ ከ76 ሚሊዮን ሰዎች በላይ እንግዲህ ከኤችአይቪ ቫይረስ ጋር ከሚኖሩ ውስጥ ሄፓታይተስ በተደራቢነት አብረው ይኖራሉ። ግን አሁን እንግዲህ የኤችአይቪ የህክምና መድኃኒት አንዱ ትልቅ ጥቅምና አንዱ ሌላ ምርታ ደግሞ ሆኖ የመጣው ከኤችአይቪ ቫይረስ ጋር እያሉ በዚህ ጉበት ህመም ቢያዙ እራሱ የኤችአይቪ መድኃኒት ሊያክም ስለሚችል እንግዲህ በዚህ በኩል ደግሞ እንግዲህ ከመድኃኒት የሚወስዱበት ክፍል ጋር በሚደረጉ ምርመራዎች በሚታዩ ምልክቶች እንግዲህ በመወያየትና መድኃኒቶቹ እንዴት መውሰድ እንዳለባቸው እንዴት ከዚህ በጣም ከባድ ከሆነ ህመምና ለሞት ከሚያደርስ ህመም ራሳቸውን ሊከላከሉ እንደሚችሉ፣ ንክኪዎች እንዴት እንደሚቀነሱ፣ እንደዚህ አይነት ሰው ደግሞ ሲኖር እንዴት ቶሎ አሳክመን ቤተሰቡን በሙሉ ማትረፍ እንደምንችል እንግዲህ ማወቅ አለብን ማለት ነው። ስለዚህ እንግዲህ የዚህ የሄፓታይተስ ቢ አንቲጂን ቫይረስ፣ ሄፓታይተስ ሲ፣ ዲ፣ ኢ የሚባሉ ቫይረሶች አሉ። ግን በጣም የከፋ በጣም መተላለፍ ከፍተኛ የሆኑ እንግዲህ እነ ሄፓታይተስ ቢ እና ሲ ናቸው። በተለይ ሲ በጣም ፋታል የሆነ ገዳይ የሆነ ነው። በጣም የመተላለፍ አቅሙ ሬር ነው። ግን ሄፓታይተስ ቢን የማባባስ አቅም ያለው ነው። ሄፓታይተስ ቢ ደግሞ እንግዲህ በጣም በንክኪ በጣም ሊተላለፍ በጣም በርደን ሊሆን የሚችል ችግር ነው። ስለዚህ እንደዚህ አይነት ነገሮች አሁን ባሉ እንግዲህ ጥናቶች ባሉ ሁኔታዎች እንደዚህ አይነት ህመሞችም እንዳሉ እየሰፉ እየመጡ እንዳለ ትኩረት የሚያሻቸው ጉዳዮች እንደሆኑ ማወቅ አለብን ማለት ነው። ህክምናው እንዴት ነው የምናገኘው? ህክምናውስ ምን አይነት ነው? መከላከል ዘዴውስ ምን አይነት ነው? እንደዚህ አይነት ነገሮች ደግሞ ቤት ውስጥ ካሉ ወፍ ነው ብለን ማቆየት እንደሌለብን ምን ያህል ተረድተናል? እኛ ራሳችንን ጠዋትም ማታም በሳምንትም አንድ ቀን እንደዚህ አይነት ምልክቶችን የሽንት ቀለም መቀየር፣ ጠቆር ያለ ሽንት መቀየር፣ በቀኝ በኩል ትንሽ አበጥ ያለ ህመም ስሜት፣ የሆድ ህመም ስሜት፣ የቋቅታ ስሜት፣ የማቅለሽለሽ ስሜት እየከፋ ሲሄድ ደግሞ አይኖቻችን ቢጫ የመሆን ስሜት ሲያመጡ ይሄ ነገር ሊሆን ይችላል ብሎ ወደ ህክምና መሄድን በትንሹም ቢሆን እንግዲህ የተረዳችሁኝ ይመስለኛል። ስለዚህ እንደዚህ አይነት ነገሮች ላይ በጣም ትኩረት እንድትሰጡ፣ በጣም ግን በሰፊው በጥልቀት ምን ያህል ነው አሁን በርደኑ ያለው ኢትዮጵያ ውስጥ፣ የት ነው ህክምናው ሊካሄድ የሚችለው፣ ምልክቶችስ እየከፉ ሲመጡ ምን ይመስላሉ፣ አሁን ቅድም ካልኳቸው ምልክት የተለየ ምልክት አላቸው ወይ፣ ህክምናውስ ምን ይመስላል? እንግዲህ ህክምናው ቅድም እንዳነሳሁላችሁ ዛሬ የኤችአይቪ መድኃኒት ይህንንም እያከመ ባለበት ሁኔታ ላይ ነው ያለ ነው። ስለዚህ ህክምናውም አለ ማለት ነው። ህክምናው ስላለ ህክምናው ካለ ደግሞ መጠቀም ማወቅ፣ እንደዚህ አይነት ነገሮችን መረጃዎች መውሰድ
እንግዲህ በጣም ሊያገለግለን ሊጠቅመን ሊረዳን እንደሚችል አምናለሁ። ስለዚህ እንግዲህ በጥያቄ እያዳበርን እናንተም እየጠየቃችሁ እኔም እየመለስኩኝ በማዳበር እንዴት በሚቀጥለው በጣም በዚህ ጉዳይ ላይ በጣም በሰፊው ይዤ እንደምመጣ አምናለሁ፣ ተስፋ አደርጋለሁ። አመሰግናለሁ። ሰላም ያገናኘን። ደህና ሁኑልኝ። ቻው